ኃይለ እግዚአብሔር ዘርፉ ከወረቀት የሚሰሩ የእቃ መያዣዎችን ወደ ማምረት ስራ የተቀላቀለው ከ3 ዓመታት በፊት ነበር። በወቅቱ ከወረቀት የሚሰሩ መያዣዎች ተፈላጊነት እምብዛም እንደነበር ያነሳል። ይሁንና ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ መያዣዎች አገልግሎት ላይ እንዳይውሉ መደረጉን ተከትሎ የወረቀት መያዣዎች ተፈላጊነታቸው እንደጨመረ ይናገራል። የተለያዩ ተግዳሮቶች ነበሩ። ይዘን ስናሳያቸው ብዙም ፍላጎት አልነበራቸውም። ደንበኞች ዋጋ ከፌስታል ጋር የማነጻጸር ሐሳብ ነበረ። እነኚህ አስቸጋሪ ጊዜያቶች ነበሩ። ኦልሞስት ሁሉም ድርጅቶች ማለት በሚቻልበት ሌሎች አማራጮችን የማየት የወረቀት መያዣዎችን የመፈለግ እሱንም ለመጠቀም ከፍተኛ ፍላጎት የማሳየት ጥቅሙንም ለመረዳት ለማዳመጥ እድል መስጠት መጥቷልና ያ ለኛ ትልቅ ቤኔፊት ነው። ቀድሞ በትላልቅ ድርጅቶች ብቻ ይፈለግ የነበረው ምርት አሁን ላይ በአገልግሎት ሰጪዎችም ተፈላጊ እየሆነ መምጣቱን ያነሳል። በዚህም ደንበኞች በሚፈልጉት መጠንና አማራጭ ለገበያ በስፋት ማቅረብ ጀምሯል። ከፔፐር ባግ ጀምሮ ለምግብ ቤቶች የሚሆኑ ለልብስ ቤቶች፣ ቦክሶች የተለያዩ ነገሮችን እናመርታለን። የቫራይቲ የአይነት በጣም ብዙ አይነት አለ። በአይነት ደረጃ እንዲሁም በጥራትም የተለያዩ አይነት እንደየ ከስተመሩ ፍላጎት እንደየ ደንበኛው ፍላጎት የተለያዩ አይነት ማሸጊያዎችን እናመርታለን። አሁን በብዛት እየተፈለገ ያለው የወረቀት ዘንቢል ወይም ፔፐር ባግ ብለን የምንጠራው እሱ ይበልጥ እየተፈለገ መጥቷል። አዳዲስ ልጆች እየገቡ ነው ወደ ኢንዱስትሪው። 15 ብር 18 ብር የምናቀርባቸው የወረቀት ዘንቢሎች አሉ። ከፍ ሲልም ትልቅ እስከ 200 ብር 300 ብር ድረስ አንዱን ፒስ የምንሸጥበት የወረቀት አይነቶች አሉ። እንደየዲዛይኑ እንደየወረቀት አይነቱ የተለያዩ ፋክተሮች ይኖሩታል። ለአካባቢ ጥበቃ ተስማሚና ተኪ ምርት ከመሆኑም ባሻገር የስራ እድል ፈጠራ ሌላኛው ትሩፋቱ ነው። በዚህ ስራ ከገባው 6 ወር ነው እና ስራው አሪፍ ነው። ያው የወረቀት ዘንቢሎች ማምረት ነው ስራችንና ያው ወረቀት ስንጀምር ያው ያሰለጥኑናል። ሰልጥና ወረቀቱ እንዴት እንደሚታጠብ ምናምን ያሰለጥኑና አሪፍ ስራ ነው። የጀመርኩት 2016 መስከረም አካባቢ ነው። ስጀምር መጀመሪያ አካባቢ አመት ከአመት በላይ ሆኗል። ይሄ ስራ ሲጀመር ይሄን ስራ እዚህ እንዳለ ምናምን አላውቅም ነበረ። እንደ አጋጣሚ መጥቼ ነው የገባሁት። እስከ 1 ወር ድረስ ስልጠና ይሰጠናል። ከ1 ወር በኋላ ደግሞ ራሳችን እየጫለን መስራት እንጀምራለን። በዛም በተጨማሪ ደግሞ እነሱም እየተከታተሉልን ምናምን እየዞሩ እያዩ ያስተምሩናል ማለት ነው። ባለታሪካችን ከሀገር ውስጥ ገበያ ባለፈም ምርቱን ወደ ሌሎች የአፍሪካ ሀገራት ማቅረብ ቀጣይ እቅዱ ነው። የኢትዮጵያ ማርኬት ብቻ በቂ አይደለም። ኮምፒት ማድረግ የምንፈልገውም ከኢትዮጵያ ማርኬት ጋር ብቻም አይደለም። ኢስት አፍሪካ አክሰስ ማድረግ እንፈልጋለን። ዋይናት ኤክስፖርት መሆን ይችላል። በተወሰነ ሌቭል የሞከርናቸው አሉ። ታንዛኒያ ሞክረናል፣ ሩዋንዳ ሞክረናል፣ ጅቡቲ ሞክረናል። የሞከርነዋል ያንን ማሳደግ እንፈልጋለን። እንደ አንድ ኤክስፖርት እንደሚደረግ ኮሞዲቲ እንዲታሰብ እንፈልጋለን። ህንድ ኤክስፖርት አደርጋለች ፔፐር ባግ። ኢትዮጵያ ያለን ማንፓወር ችግር የለብንም። የተወሰነ የሮ ማቴሪያል ነው፣ እሱ መቀረፍ የሚችል ነው። ይሄናል ከባድ ነገር አይደለም። በጣም የስራ እድል መፍጠር እንችላለን። ያንግ ጄኔሬሽን ነው ያለው። ስለዚህ ያንን ተጠቅመን ኢስት አፍሪካ የሚባል ሂውጅ ማርኬት አለ። ያንን አክሰስ ማድረግ እንፈልጋለን።